እንኳን ደህና መጣችሁ። ዛሬ በዚህ ማብራሪያችን የምንዳስሰው በታሪክ ውስጥ እጅግ አስገራሚና ፍጹም ተቃራኒ የሆኑ ነገሮች ስለሞሉበት የአንድ ሰው ሕይወት ነው። እሱም ታላቁ ባስልዮስ ነው። እኚህ ሰው በከፍተኛ ሀብትና ድሎት ተወልደው በኋላ ግን በገዛ ፈቃዳቸው ራሳቸውን ለከባድ ድህነት የሰጡ፣ በመጨረሻም የሮም ግዛት እጅግ ኃያል ከሆኑት ሰዎች አንዱ ለመሆን የበቁ ናቸው። በእውነት ታሪካቸው በጣም የሚገርም ነው። ታዲያ ይህ ሁሉ እንዴት ሊሆን ቻለ? አብረንኛው እስኪ መጀመሪያ ይህንን ትልቅ ጥያቄን ጠይቅ። በገዛ ፈቃዳቸው በረሃብ እና በከባድ ብህቱና የሚኖሩ አንድ ተራ መነኩሴ እንዴት በዘመኑ የሮማ ግዛት ውስጥ በጣም ኃይለኛ እና ተደማጭነት ካላቸው መሪዎች አንዱ ሊሆኑ ቻሉ? ይሄ ከጫካ ወደ ከፍተኛ የሃይማኖትና የፖለቲካ ስልጣን የተደረገው ሽግግር ልክ እንደ ትልቅ እንቆቅልሽ ነው። የዚህን ሰው አስገራሚ ጉዞ ምስጢር አሁን አንድ በአንድ እንፈትሻለን። ታሪካችን የሚካሄደው በጣም ሁከትና ውጥረት በበዛበት በአራተኛው ክፍለ ዘመን ውስጥ ነው። ነገሮችን ግልጽ ለማድረግ ያህል የሕይወታቸውን ዋና ዋና ምዕራፎች እንመልከት። ባስልዮስ በ339 ዓመተ ምህረት ተወለዱ። በ351 ለከፍተኛ ትምህርት ወደ አቴንስ አመሩ። ከዛም በ357 ክርስትናን በይፋ ተቀብለው ተጠመቁ። በመጨረሻም በ370 የቂሳሪያ ሊቀ ጳጳስ ሆኑ። እነዚህ ቁልፍ ጊዜያት የሕይወታቸውን ወሳኝ ጉዞዎች በግልጽ ያሳዩናል። እንግዲህ ወደ መጀመሪያው የሕይወታቸው ምዕራፍ ስንገባ የትውልድ ስረ መሰረታቸውን እና ያገኙትን የከፍተኛ ደረጃ ትምህርት እንመለከታለን። የባስልዮስ ቤተሰብ ታሪክ ተራ አልነበረም። የተወለዱት በካፓዶቂያ እና በፖንቶስ እጅግ ሰፊ መሬት፣ ከፍተኛ ሀብት እና ትልቅ ተሰምንነት ከነበረው ቤተሰብ ነው። ግን ሀብት ብቻ አይደለም። ስለ እምነታቸው ሲሉ መከራን የተቀበሉ፣ በህብረተሰቡ ዘንድ ትልቅ ከበሬታ ያላቸው ቅዱሳንና ሰማዕት የነበሩበት ጥልቅ ሃይማኖተኛ ቤተሰብም ጭምር ነው። መነሻቸው ይሄ ይመስል ነበር። በ31 ዓመተ ምህረት አካባቢ አቴንስ እጅግ ደማቅ የዩኒቨርሲቲ ከተማ ነበረች። ልክ እንደ ዘመናችን ሁሉ አዲስ ተማሪዎች ወደ ግቢው ሲቀላቀሉ በመታጠቢያ ቤቶች ውስጥ አስፈሪ የሚመስል ግን የቀልድ የሆነ የማዋከብ ስነ ስርዓት ይካሄድባቸው ነበር። የሚገርመው ባስልዮስ የቅርብ ጓደኛቸው በነበሩት በግሪጎሪ አማካኝነት ከዚህ ሻካራ ባህል ማምለጥ ችለው ነበር። ሌላው እዚህ ላይ ማንሳት ያለብን አስገራሚ ታሪክ በአቴንስ ቆይታቸው ወቅት አብረዋቸው የተማሩትን ሰዎች ነው። ታውቃላችሁ፣ በኋላ ላይ የክርስቲያኑን እምነት ለማጥፋት የሞከረው የሮሙ ንጉሥ ጁሊያን አብራቸው ይማር ነበር። እጅግ ታላላቅ ከሚባሉ የታሪክ ሰዎች ጋር በአንድ ላይ መማራቸው ለወደፊቱ የሕይወት ትግላቸው ትልቅ መሰረት እንደጣለላቸው መረዳት እንችላለን። ከዚህ ድል ባለ ሕይወት በኋላ ታሪኩ ወደ ሁለተኛው ምዕራፍ ይሻገራል። ይኸውም የገዳም ሕይወት እና ራስን ከዓለም ማግለል ነው። እንግዲህ ከጥምቀታቸው በኋላ በ357 ዓመተ ምህረት ባስልዮስ አንድ ያልተጠበቀ ውሳኔ ያደረጉ። ዓለምን እርግፍ አድርገው በመተው ወደ ጶንጦስ በረሃ አመሩ። የመረጡት ቦታም በአይሪስ ወንዝ ዳርቻ የሚገኝ ድንጋያማ፣ ጨለማ የዋጠውና ኃይለኛ ድምፅ ያለው ሸለቆ ነበር። እንዲህ ያለ አስፈሪና የተገለለ ቦታ መምረጣቸው ምን ያህል ራሳቸውን ከዓለማዊ ኑሮ አርቀው ለመንፈሳዊ ሕይወት ራሳቸውን መስጠት ፈልገው እንደነበር በግልጽ ያሳየናል። እዚህ ቦታ ላይ ነው ትልቁን ለውጥ ያመጡት። ኮይኖቢየም የሚባለውን አዲስ ጽንሰ ሐሳብ አስተዋውቀዋል። ከዚህ በፊት ባሕታውያን ሙሉ በሙሉ ተነጥለው ብቻቸውን ነበር የሚኖሩት። ባስልዮስ ግን ይህን ቀየሩ። መነኮሳት በአንድነት የኖሩ፣ አብረው የሰሩ እና እርስ በእርስ የተረዳዱ እንዲጸልዩ አደረጉ። ይህ ማህበራዊ የገዳም ሕይወት የብሁቱናን ታሪክ ሙሉ በሙሉ የቀየረ ትልቅ አብዮት ነበር። የባስልዮስ የግል አኗኗር ግን እጅግ በጣም ፈታኝ እና ጥብቅ ነበረ። አስቡት፣ አንድ የውስጥና አንድ የውጭ ልብስ ብቻ ነበራቸው። ማታ ማታ ከፀጉር የተሰራ ሻካራ ልብስ ይለብሳሉ። ስጋ ፈጽሞ አይበሉም። እንዲሁም ሰውነትን ክፉኛ የሚያዳክም ከባድ ጾም ይጾሙ ነበር። ይህ ሁሉ ከባድ የአኗኗር ዘይቤ ጤናቸውን በከፍተኛ ሁኔታ አቃውሶት ያለ ዕድሜያቸው ቶሎ እንዲያረጁ አድርጓቸዋል።
የባሲሊዮስንና የቅርብ ጓደኛቸውን ግሪጎሪን የባህሪ ልዩነት ስንመለከት በጣም የሚገርም ተቃራኒ እናገኛለን። ባሲሊዮስ በጣም ቆራጥ፣ ትዕዛዝ ሰጪ እና በፍጥነት ወደ ተግባር የሚገቡ መሪ ነበሩ። በሌላው በኩል ግሪጎሪ እጅግ ስሜታዊ፣ ገጣሚ እና በቀላሉ ተስፋ የሚቆርጡ ነበሩ። ይህ የተፈጥሮ ልዩነታቸው በኋላ ላይ በግንኙነታቸው ላይ ከባድ ውጥረት እንዲፈጠር ምክንያት ሆኖ ነበር። አሁን ደግሞ ወደ ሦስተኛው ምዕራፍ እንለፍ። ባሲሊዮስ ከበረሃ ኑሯቸው ወደ ሕዝባዊ ትግሉ የተመለሱበት ጊዜ። በአራተኛው ክፍለ ዘመን ከፍተኛ የሃይማኖት ክርክር ተነሳ። ይኸውም የኒቅያ እምነት ከአርያኒዝም ጋር ያደረገው ከባድ ፍልሚያ ነው። የአርያን ቡድን ከፍተኛ የፖለቲካ እና የሥነ መለኮት ጫና በመፍጠሩ ባሲሊዮስ ከበረሃው ወጥቶ የኒቅያ እምነት ጠበቃ በመሆን ተመልሶ መምጣት ግድ ሆነባቸው። መረጃዎቹ እንደሚያሳዩት በወቅቱ የነበረው ሁኔታ እጅግ በጣም ፈታኝ እና የሞት ሽረት ትግል ነበር። በ368 ዓመተ ምህረት ታላቅ ድርቅና ረሃብ ተከስቶ ነበር። በወቅቱ የነበረውን ሁኔታ ሲገለጽ ባሲሊዮስ በሕዝቡ መሃል ቆመው በገዛ እጃቸው ምግብ ሲያከፋፍሉ እና የተራቡትን ድምፃቸውን ከፍ አድርገው ሲያበረታቱ ነበረ። የራሳቸውን የውርስ ገንዘብ ሳይቀር ሙሉ በሙሉ በመጠቀም የተራበውን ሕዝብ ታደጉ። በእውነት ይህ ድርጊታቸው እውነተኛ የሕዝብ አገልጋይነታቸውን በተግባር ያረጋገጠበት ነበረ። በመጨረሻም ወደ አራተኛው እና የመጨረሻው ምዕራፍ ስንመጣ ኃይለኛው ሊቀ ጳጳስ ሆነው ብቅ ያሉበትን ጊዜ እናያለን። በ370 ዓመተ ምህረት የተደረገው የሊቀ ጳጳስነት ምርጫ እጅግ አወዛጋቢ ነበር። ከየአካባቢው የፖለቲካ ቡድኖች እና ቅር ከተሰኙ ሌሎች ጳጳሳት ከፍተኛ ተቃውሞ ገጥሟቸው ነበር። ነገር ግን ያን ሁሉ ጫናና ተቃውሞ በብልሃትና በጥንካሬያቸው አልፈው ቤተ ክርስቲያኗን ለመምራት ስልጣኑን ተረከቡ። ስልጣን ከያዙ በኋላስ ከራሱ ከሮሙ ንጉሥ ቫለንስ ኃይለኛ ማስፈራሪያ ደረሰባቸው። ነገር ግን ባሲሊዮስ የነበራቸው ጽኑ አቋምና ለዓለማዊ ስልጣን የነበራቸው ንቀት የንጉሱን ዛቻ ምንም ሳይፈሩ በድፍረት እንዲጋፈጡት አስችሏቸዋል። አስቡት፣ በንጉሱ ፊት እንኳን ሳይንቀጠቀጡ ለእምነታቸው የቆሙበት መንገድ በእርግጥም አስደናቂ ነው። ከዚህም በተጨማሪ ኒውታውን ወይም ባሲሊያድ በመባል የሚታወቀውን ግዙፍ የሆስፒታል ከተማ ገነቡ። ይህ ማዕከል ተጓዦችንና ድሆችን የሚያስጠልል እንዲሁም ለሌሎች ተመሳሳይ ተቋማት እናት የሆነ ትልቅ ሥራ ነበር። የሚገርመው ነገር ራሱ ጠላታቸው የነበረውን ንጉሥ ቫሌንስ ሳይቀር ለዚህ ማዕከል የገንዘብ ድጋፍ እስኪያደርግ ድረስ ሥራው ታላቅ ነበር። ይህ እንግዲህ የባሲሊዮስን አስደናቂ የአስተዳደርና የሰብአዊነት ታላቅነት ቁልጭ አርጎ ያሳየዋል። አሳዛኙ የታሪኩ ማብቂያ ግን ይሄ ነው። ቁጥር 50 አዎ ባሲሊዮስ ያረፉት ገና በ50 ዓመታቸው በ379 ዓመተ ምህረት ነው። ሰውነታቸው ከከፍተኛ የጾምና የጸሎት ሕይወት እንዲሁም ያለ እረፍት ትልቅ ኃላፊነቶችን ከመሸከም የተነሳ ሙሉ በሙሉ ደክሞ ነበር። በአጭር ዕድሜያቸው ግን የብዙ መቶ ዘመናት ሥራ ሰርተው አልፈዋል። ለማጠቃለል ያህል ይህንን ጥልቅ ጥያቄ አንስተን እንሰናበት። እውነተኛ ኃይል የሚለካው ሰው ለመተው ፈቃደኛ በሚሆንበት ነገር ከሆነ ባሲሊዮስ ይበልጥ ኃይለኛ የነበሩት መቼ ነበር? እንደ ሀብታም መኳንንት፣ እንደ ተደማጅነት ያለው ሊቀ ጳጳስ፣ ወይስ እንደ ተራበ ባህታዊ መነኩሴ ሆኖ ሳለ? ይህ የሕይወት ታሪካቸው ለዘመናት ሲያስተምር የኖረ እና እኛን የሚያስብ ትልቅ ጥያቄ ነው። መረጃዎችን መሰረት ያደረገው የዛሬው ማብራሪያችንን በዚህ እናበቃለን። ስለተከታተላችሁን ከልብ እናመሰግናለን።